ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ያላችሁ? ባላችሁበት ሰላምታዬ ይድረሳችሁ። የኢትዮጵያ ልጆችን ባላችሁበት ሰላምታዬ ይድረሳችሁ ብያችኋለሁ። እንዴት ናችሁ? ደህና ናችሁ ያላችሁ? ነው ያለው። እግዚአብሔር ይመስገን። ሃይማኖት ዘር ሳንቆጥር ባለንበት ፈጣሪ ሰላም ይስጠን ለሁላችንም። እንዲሁም ለኤርትራ ልጆች ሰላማችሁ ይብዛልን። እንደምናችሁ አላችሁ? ሁሉ ነገር አማን። ዛሬ አንዳንድ ሰው የተከለውን ወይ ደግሞ የሰራውን ፍሬ ለማግኘት የምጥር ሰው አለ። አንዳንድ ሰው ደግሞ የዘራውንም የተከለውንም ዘሩንም ሳያገኝ ራሱም ላይኖርም ይችላል። ይሄ የእግዚአብሔር ስራ ነው ብለን የምናልፍ ነው። ግን እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? ይሄ አበባ ስታዩት ማለት ነው። አምና በዚህን ሰዓት ምንም ነገር የለውም ነበረ። ላውለ ትንሽዬ ነበረች ዛፏም የመጣችው እንደዚች በቃ መሬት ላይ እንዳለችው በጣም ትንሽ ነበረች። በእውነት አንዳንድ እግዚአብሔር ኤደግ አንተታይ ላይን ብቁሁን ስርኮ በቃ አለ አይደለ? በራሱ ቃል ሰውንም ቢሆን እንደዛው ያሳድጋል ማለት ነው። እቺ አበባ ስትመጣ በጣም ትንሽ ነበረች። በሚገርማችሁ ነገር በጣም እኔ እንደውም በቃ አሰሬ ስታመጣ እስኪ ካደገ ምናምን ብላ እንትን ስትል እዚች ጋር ተከልኩት በራሴ ጊዜ ማለት ነው። እዚች ጋር ተከልኩና በአመት ውስጥ እንደዚሁ አበባው ምናምን በቃ ደስ በሚል በቃ አበባው ራሱ ውሃ በሰጠውት ቁጥር ምንም አይቋረጥም። ይሄ ምንድነው? በቃ ምንም ውሃ ባገኙበት ሰዓት ምንም ነገር በቃ አይቋረጥም። አመቱን ሙሉ እንዲህ ሲያብብ ነው የሚቀመጠው። የሚገርማችሁ ነገር ማለት ነው። ብቻ የምፈልገው ምንድነው? ውሃ ነው። ትንሽ አፈር ይፈልጋል። በቃ ከዛ በዘለለ ምንም በቃ የምፈልገው ነገር የለም። አንዳንዴ እኛም እንደዚህ ነን። ሁሉ ነገር ሞልቶልን ለእግዚአብሔር ጊዜ የማንሰጥ ከሆነ የማንጸልይ ከሆነ ባገኘነው ነገር እግዚአብሔርን የማናመሰግነው ከሆነ እኛም ለራሳችንም ብቁ ልንሆንም ለሌላ ሰውም ልንተርፍም አንችልም። ይሄ ማለት ነው ምንድነው የተረዳሁት ከዚህኛው አበባ ላይ እኔ ትንሽዬ ነው በቃ ጠዋትም ውሃ የምሰጠው ማታም ትንሽ ነው ውሃ የምሰጠው። አንዳንዴ እንደውም አሁን እዚህ ሀገር ማለት ነው በፊት አምና በዚህ ሰዓት በጣም ፀሐይ ነበረ። ረመዳን አካባቢ በጣም ፀሐይ ነበረ። አሁን ግን ዘንድሮ እግዚአብሔር ይመስገን አየሩም ቀስቀስ ያለ ነው፣ ነፋሻማ ነው። ብቻ እኔ እንጃ እንዴት እንደተቀየረ አላውቅም። ለኔ ራሱ አዲስ ሆኖብኛል በእውነት። እኔ አገር ቤት እንደሆነ የኢትዮጵያ ነው እንዴ ያለው ትላለህ። አንዳንዴ ጠዋት ስነሳ ሴትዮ ራሱ ግርም ምራትና በቃ እቺ ልጅ ምን አይነት ሆናት ምናምን ይበርዳል። እንደውም በቃ ጠዋት ስነሳ ይበርዳል። አንቺ በጃኬት አደርም እንዴ ምናምን ትለኛለች። ላምጣልሽ ከሌለሽ ምናምን ትለኛለች። አረ እኔ አይበርደኝም ምንም አልተሰማኝም እላታለሁ። በፊት ደግሞ እንደዚህ አሸዋ ቦታ ምናምን እንሄዳለን። አሸዋ ቦታውን ስንሄድ በጣም ብርዱ በቃ ከነሱ የበለጠ ነበር የሚያንቀጠቅጠኝ ማለት ነው። ከዛ ዘንድሮ ስታየኝ በቃ ለመድኩት፣ ሁሉንም ነገር ለመድኩ፣ አየሩንም ለመድኩኝ፣ ያለውን ነገር ሁሉ እየለመድኩ መጣሁ እዚህ ሲቆይ ማለት ነው። በጣም ደስ እያለኝ ነው ማለት ደስ እያለኝ ነው ስራችሁ እንደ ራሴ ሀገር ሆንበታለሁ ማለት ሳይሆን በቃ ካምና ዘንድሮ ይሻለኛል። እንግዲህ ካሁን በኋላ እንደውም ያው ሙቀቱ ከጨመረ እንጃ አላቅም ብቻ እንጂ አሁን እዚህ ሀገር ያላችሁ ልጆች እንደውም አየሩ እንደዚህ ሆኑ እንደው ከ5-6 አመት በላይ እዚህ የቆያችሁ ያላችሁ እንደዚህ አመት አየር አይታችሁ ከሆነ እንደውም ንገሩኝ። በእውነት እኔ በጣም ገርሞኛል። በቃ ማንን ነው የምጠይቀው እስከምል ድረስ ደርሻለሁ። እና እንደዚህ አልነበረም። አምናም ካቻምናም እንደዚህ አልነበረም ልላችሁ ፈልጌ ነው። በወደ ዋና ቁም ነገሬ ሲገባ እኛ አንዳንዴ ሰው ሀገር ምኖርነ የራሳችን ሀገር ላይ ሆነን አለ አይደለ ፈጣሪን የማናመሰግን ባለ ነው ባገኘነው ነገር ፈጣሪን ካላመሰገን ነው ምስጋናችን ተጠራቅማ ልመናችን ተጠራቅማ ተመስገን ባልን ቁጥር ራሳችን ባስደሰትን ቁጥር በቃ እኔ አምላክ አለኝ ምንም ቢቀርብኝ ራሱ ፈጣሪ አለኝ እሱ ይሰጠኛል። እሱን ተስፋ ማድረግ ከሱ አገኛለሁ። ነገ ብኖረኝ ተነጎዳ ደግሞ ላይኖረኝ ይችላል። በዛን ሰዓት ደግሞ እግዚአብሔርን ላማረድ ሳይሆን እሱ እንደሰጠኝ ዛኔም ሰጥቶኛል፣ አሁንም ይሰጠኛል፣ ወደፊትም ተስፋ እሱ ነው ምናምን ብዬ እንዳስብ አድርጎኛል። አሁን እንግዲህ እኔ ይሄን ነገር ሳየው በቃ በጣም ገርሞኛል። ሌላ ነገር ቢሆንስ በቃ እኔ ለምንድን ነው በቃ ባለችኝ ሰዓት እኔ ቦታም ባይኖረኝ ሽንት ቤት ውስጥ ገብቼም ተንበርክኬ ፈጣሪን ብለምን ራሴን በቃ ማሳመን እሊና ንጹህ
ማድረግ ባለኝ ነገር በቃ እግዚአብሔር ሆይ ተመስገን ማለት ቤተሰቦች ደህና ናቸው፣ ጓደኞች ደህና ናቸው። እዚህ ጋር ምንም በቃ እኔም ጤነኛ ነኝ እግዚአብሔር ይመስገን። እኔ ግን ለሰውኛው ሳስበው ምንድነው እግዚአብሔር ማመስገን ብቻ ነው የሚጎለን። እኛ በተለይ ኢትዮጵያኖች እግዚአብሔር ማመስገን ብቻ ነው የሚጎልብን እንጂ እግዚአብሔርን ብናመሰግን እርስ በራሳችን ብንዋደድ ብንፋቀር ክብር ብንሰጣት ሃይማኖት ዘር ባንቆጥር በቃ ኢትዮጵያ ነው። የትም ሀገር ሄዱት ማንም አንቺ ኦሮሞ ነሽ፣ አንቺ አማራ፣ አንቺ አፋር፣ አንቺ ደቡብ ምናምን ብሎ የሚጠራሽ ሰው የለም። ብትከበርም በኢትዮጵያነት ስም ትከበራለሽ። ብትቀይም ደግሞ ዝቅ ብትደረግም በዛ ልክ ነው የምትረገጭው በኢትዮጵያነት ማለት ነው። በዛን ሰዓት ደግሞ ምን ያህል ውስጥሽ እንደምታመም ማንም ሊያክምሽ አይችልም። ለምን ይሄንን የምናውቀው እኛ ነን፣ ሰው ሀገር ላይ ያለንን እንጂ የምናውቀው ኢትዮጵያ ውስጥ ያለንም ሁላችንም ተመሳሳይ ሀሳብ ነው ያለን። እርግጥ እኔ አንዳንዴ አሁን መንገድ ላይ ሲሄድ ደህና ነገር ሲያይ ደህና ሆስፒታል፣ የሚያምር ሆስፒታል፣ እንደዚህ ትምህርት ቤት፣ የፖሊስ ስቴሽኖች በጣም በሚያማምሩ ሁኔታ ሳይ ምን አለበት ይሄ ነገር ለአገሬ ቢሆን፣ እንደዚህ መንገዶቹ ጽድት ብሎ አበባ ምናምን ሆኑ በቃ ጥርት ብሎ ትራፊኩን በማይጠብ መንገዱ ሰፊ መንገድ ስኖር ምናምን ምን አለበት አምላኪ ሆይ አገሬንም እንደዚህ ብታሳድግ። በእውነት ነው የምላችሁ እኔ መንገድ ሲሄድ አንዳንዴ መኪና ውስጥ ቁጭ ብዬ አለቅሳለሁ። ለምን እናቴ ናፍቀኝ ወይ አባቴ ናፍቆኝ አይደለም በዛን ሰዓት ማለቅሰው ማለት ነው። በቃ ደስ የነሱን ነገር ሳይው ምን አለበት አገሬም እንደዚህ ሰላም ኖሯት እንደዚህ አይነት ነገር ሰርታ እኛም ተለውጠን ከሌሎቹ ሀገር ተርታ ብንሰለፍ። አምላኪ ሆይ ለእናቴ ስጥ አልልም እኔ በእውነት እንደዚህ አይነት ነገር ሳይው አምላኪ ሆይ ለቤተሰቦች ምን አለበት ነው በቃ ምለው። እንደዚች በቃ እንደዚህ አይነት የሚያምር ሆስፒታል፣ የሚያምር ትምህርት ቤት፣ የሚያምር ፖሊስ ስቴሽን፣ የሚያምር ፍርድ ቤቶች ምናምን እንደዚህ አይነት ሳይው መንገዶች ትራንስፖርቱን ምንም ብታስቡ ማለት ነው። ባቡር ይሄን ስታው እዚህ ሀገር አሁን ባቡር አለ እንደ ጉድ ነው ያለው። እና አምላኪ ሆይ ምን አለበት አገሬንም እንደዛ ብታረገው። በዛ ላይ ደግሞ ብዙ አይነት የህዝብ ማአት አለ ብባል እኔ እስካየው ድረስ እዚህ ሀገር ውስጥ ነው። በዛ ላይ በቃ የነዚህ ሀገር ተወላጆቹ ሀገራቸውን ከመጠበቅ ውጭ ምንም ነገር አያረጉም። ታመሙት ከታመምሽ ምንም ካልሽ የሚያክምሽ የሌላ ሰው ሀገር ዜጋ ነው፣ ከሌላ ሀገር መጥቶ ነው ለስራ መጥቶ ነው የሚያክማቸው እነሱንም እንጂ በብዛት የለም። እኔ አላጋጠመኝም በእውነት ብዙ ቦታ ሄጃለሁ። እግዚአብሔር ይመስገን ከሴትዮ ጋር ሄዳለሁ። እዛኝት ሄዳለች የትም ቦታ ብትሄድ ማለት ነው። እኔ አለሁኝ ሁሉንም ነገር ያየሁትን መልካሙን ነገር ሳይው ለአገሬ ነው የሚመኘው። እና አገራችን ፈጣሪ ሰላም ያድርግልን። ባለንበት ሁላችንም ንጹህ አእምሮ ኖሮን በቃ ስንጸልም በጸሎታችን ውስጥ አገራችን አምላኪ የአገራችን አስብልን አንተ በቃ ምረቱን ላከልን ብለን ስለ አገራችን ብናስብ ስለ አገራችን ብንጸል እኛም ከዚች አበባ የምንለይበት ምክንያት የለንም። በእውነት በትንሿ ነገር እኛም አገራችንም ልናሳምር አእምሮአችንም ልናሳምር ንጹህ ልናረገው እንችላለን። ስለዚህ ዛሬ ልላችሁ የፈለኩት ይሄንን ነው። እናንተ ደግሞ እዚህ ጋር ትክክል ነሽ እዛ ጋር ትክክል አይደለሽም፣ እንዴት የራስሽን ሀገር ከሌላ ሰው ጋር ታነጻጽራለሽ? ቤተሰቦችሽ እያሉ እንዴት ለአገርሽ ምኞትሽን ትመኛለሽ? እንዴት ታለሻለሽ ብትሉ የታመመ ብቻ ነው እዚህ ሀገር ሰው ሀገር ላይ ያለ ብቻ ነው ስለ ሀገሩ ፍቅር የሚያውቀው ማለት ነው። እና አላቅም ብቻ ኢትዮጵያ ረግጬ ያው ሊወጣልኝ ይችላል አላቅም ብቻ እንጃ። በጣም ነው የሚከብደው ስለ ሀገር ስነሳ እኔ በጣም ይረብሸኛል። እና እንዲህ ልላችሁ ነው እላችኋለሁ። እንግዲህ እግዚአብሔር በሚቀጥለው ቪዲዮ በሰላም ያገናኘንላችኋለሁ። ሌላ ነገር ደግሞ አሳያችኋለሁ ያለው ግቢ ውስጥ እኔ የሚሰራው ማረጋውን ነገር። እንግዲህ ተከተሉኝ ባካችሁ፣ ሰብስክራይብ አድርጉልኝ እላችኋለሁ። ባይ ባይ።